ሙሽራ ሲመጣ ያያችሁ አዲሱ ሙሽራ ሲመጣ ያያችሁ ስለመሸሻችሁ
ሰዎች አዳም ሊጠራ አዳም ሊጠራ በገሊላ መንደር ለሰርግ ተጠራ ለሰርግ ተጠራ በገሊላ መንደር በገሊላ መንደር ለሰርግ ተጠራ ሰርግ ቤት እንዳለ ሰርግ ቤት እንዳለ የወይን ጠጅ ሆነ ውሃው ተለውጦ ውሃው ተለውጦ የወይን ጠጅ ሆነ ተራሩ ችግር ሳይኖራቸው አድርጋችሁ አመስግኑት። ሲጠመቅ በዮርዳኖስ እርቃኑን ነው የቆመው። እርቃኑን ቆሞ ተጠምቆ የተገፈፍነውን ጸጋ መልሶ አለበስን። የተነጠቅነውን ልጅነት መልሶ ሰጠን። ሁለት ነገር አስተውሉ። ሲጠመቅ ራቁቱን የተጠመቀው ራቁቱን ተጠምቆ እኛ የተራቆትነውን ጸጋውን አለበሰን። አንዱ እሱ ነው። ሁለተኛ ሲሰቀል በቀራንዮ ኮረብታ በዕፀ መስቀል ላይ እርቃኑን ነው የዋለው። እርቃኑን ጸጋውን አለበሰን። ምን እንከፍለዋለን? ምስጋና ብቻ ነው። እንዲህ አድርጎ አዳነን። ስለዚህ ጥምቀቱን ስናስብ ትሕትናውን ማሰብ፣ ፍቅሩን ማሰብ፣ ውለታውን ማሰብ፣ ቸርነቱን፣ ስጦታውን ማሰብ። የመጨረሻ ስጦታ፣ መተኪያና መለኪያ የሌለው ስጦታ፣ ውድ የሌለው ስጦታ ራሱን አሳልፎ ነው የሰጠልን። ሁልጊዜ ይህንን እያሰብን ማክበር አለብን። በጥምቀቱ የጸብ ግድግዳ ፈርሷል። ፍቅር ተመስርቷል። ሰላም ተደርጓል። ስለዚህ እየተጣላን
እየተባላን እየተለያየን በጎጠኝነት እየተነካከስን በዓል ማክበር የለብንም። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን በፍቅር በዓሉን ልናከብር ይገባናል። በደንብ አድርጋችሁ እግዚአብሔርን አመስግኑት። ሕዝቡ ደግሞ ከተጠመቁ በኋላ ኢየሱስ ክርስቶስ ደግሞ ተጠመቀ። አምላካችን እግዚአብሔር ሁላችንን በፍቅሩ ያጥምቀን፣ በትሕትና ያጥምቀን፣ በሰላም ያጥምቀን፣ በይቅርታ ያጥምቀን። መጠመቅ በፍቅር ነው። መጠመቅ በትሕትና ነው። አሁን መጠመቅ በፍቅር ነው። መጠመቅ በሰላም ነው እንጂ መጠመቅ በጎጠኝነት አይደለም፣ በትዕቢት አይደለም፣ በዝሙት አይደለም፣ ጠጥቶ በመስከር አይደለም፣ በሲጋራ በጫትና በአሽሽ ሱስ አይደለም፣ በቂም በበቀል አይደለም፣ በሰይጣናዊ ቅናት በክፋት አይደለም። መጠመቅ በፍቅር ነው። በፍቅሩ ሁላችንንም ያጥምቀን። ደስ ትላላችሁ። እግዚአብሔርን በደንብ አድርጋችሁ አመስግኑ። አሁን ወደ ዝማሬው እንሄዳለን። እግዚአብሔር ፍጻሜያችንን ያሳምርልን። ደስ ይበል ደስ ይበለን። አጅበ መጣን ዮሐንስን እልል ብላችሁ ተቀበሉን። አጅበ መጣን ዮሐንስን እልል ብላችሁ ተቀበሉን። እልል ደስ ይበለን አጅበ መጣን ዮሐንስን እልል ብላችሁ ተቀበሉን። ደስ ይበለን አጅበ መጣን ዮሐንስን እልል ብላችሁ ተቀበሉን። አጅበ መጣን ዮሐንስን እልል ብላችሁ ተቀበሉን። አጅበ መጣን እልል ብላችሁ ተቀበሉን። አጅበ መጣን ዮሐንስን እልል ብላችሁ እልልታ ጭብጨባ ከፍ አድርጉ። ዮሐንስን እልል ብላችሁ ተቀበሉ። ድምፃችሁ ይሰማል። እልልታ ጭብጨባ። አጅበ መጣን ዮሐንስን እልል ብላችሁ ተቀበሉ። አጅበ መጣን እልል ብላችሁ ተቀበሉ። የታል ጭብጨባ? የታል ጭብጨባ? ለዮሐንስ ይገባል። የታል ጭብጨባ? እስቲ ከኋላ የታል ጭብጨባ? የታል እልልታ? የታል እልልታ? ለመድን ይገባል። የታል እልልታ? እኔስ መድን ወደዋለሁ ምትወዱት እኔስ መድን ወደዋለሁ ትወደዋለህ ውሸት ግን ነው የወደድከው አጨብጭባ የወደድሽው አጨብጭቢ። እኔስ መጥምቁን ወደዋለሁ ድምፃችሁ አይሰማም። እኔስ መጥምቁን ወደዋለሁ ትወጂዋለሽ ውሸትሽን ነው የወደድሽው እልል የወደድሽው አይመስግን የወደድሽው አይመስግን አባቴ ነው እኔ ያለው መጥምቁ ነው እኔ ያለው ቤታዊ እኔ ያለው ሰማያትን እኔ ያለው የታል ጭብጨባ? የታል ጭብጨባ? ለጥምቀቱ ውለታ የታል ጭብጨባ? አየነህና በረሃኔ አየነህና በረሃኔ 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 መጥምቅዬ አንተ ነህ መድኃኒዓለም አንተ ነህ
ሰባ ሰገድ ሰገዱለት በጉር ሰባ ሰገድ ሰገዱለት በጉር ሰገድ ሰገዱለት የእግዚአብሔር መንፈስ ከላይ ወርዶ የዓለም መድኃኒት ተጠምዶ ከላይ ወርዶ በዓለም መድኃኒት ተጠመቀ ቅድስት ድንግል ማርያም ማርያም ድንግል ማርያም ማርያም የጌታዬ እናት ምስጋና ይገባሻል ከሴቶች ሁሉ አንቺን አንቺን መርጦሻል እሺ ይበቃል። አሁን ይበቃል። አሁን ይበቃል። ይበቃል። ቆይ እየተደማመጠ ነው። አንዴ ይበቃል። አንዴ እንዳትሄዱ ከፈት አድርጉላቸው። ሰንበት ተማሪዎቹ ግራና ቀኝ ትቆማላችሁ። ቲሸርት የለበሳችሁ ወጣቶች እዚህ መሀል ላይ ትሆናላችሁ። አንድ ሰው ከመካከላችሁ እንዳይጎድል። ኑ እናንተ ወደዚህ ኑ። ሰንበት እንድና እያደረገን የዛሬዋን ፀሐይ ያሞቀን በታቦታችን ፊት በጤና ያቆመን ለዛሬ ዓመት የሚያደርሰን በደስታ የሚያኖረን በችግሮች ሁሉ መካከል የሚያሳልፈን ሁሉን ችለን እንድንቆይ የሚያደርገን የመሻውን የሚያነጋልን የነጋውን የሚያደምቅልን ልጆቻችንን የሚያሳድግልን ሕፃናቱን በሞገስ ከፍ የሚያደርግልን ጎልማሳነታችንን እንደ ንስር የሚያድስልን ለአረጋውያን ዕድሜና ጤና የሚሰጥልን በዘመናችን ሁሉ የማይተወን የአባቶቻችን አምላክ የቅዱሳን አምላክ አምላከ ተክለ ሃይማኖት አምላከ ቅዱስ ጊዮርጊስ አምላከ ቅድስት አርሴማ አምላከ ቅዱስ ዮሐንስ አምላከ አቡነ አረጋዊ አምላከ ቅዱሳን አምላከ ጻድቃን አምላከ ሐዋርያት አምላከ ሊቃውንት አምላከ ሰማዕታት የዓለም ሁሉ አምላክ የሰማይና የምድር ፈጣሪ ክብርና ምስጋና ለስሙ ቅድስተ ቅዱሳን ንጽሕተ ንጹሐን የአምላካችን እናት ስሟ ይመስገን በሉ። አቋሪተ መዓት ስሟ ይመስገን በሉ። አቋሪተ መዓት ሰዓሊተ ምሕረት መዝገበ ጸሎት ምራገ ጸሎት ርኅራኄ ሕሊና የጓዳውን ጭንቀት የምትሞላ ሰርጋችንን ውብ የምታደርግ ሐዘንን ከፊታችን የምታጠፋ የጨፈገገውን ፊት የምታፈካ ባዶውን ማድጋ የምትሞላ ሳሎን ተቀምጣ ጓዳው የሚታያት አሳዳጊያችን እናታችን አማላጃችን የመስቀል ስር ስጦታችን የፈጣሪያችን እናት የሁላችንም እመቤት ኪዳነ ምሕረት ይመስገን። ጻድቃን ሰማዕታት ቅዱሳን መላእክት ክብርና ምስጋና ይድረሳቸው። እልል ብላችሁ እግዚአብሔርን አመስግኑ። በዚህ ሁሉ መካከል የምናመሰግናቸው ሰዎች አሉ። ያለ ማቋረጥ ያለ ድካም ሰዎች ሊያደርጉ የማይችሉትን ያደረጉ ሌሊቱን ሙሉ ከትናንትና ዋዜማ ጀምሮ እስካሁን ሰዓት ድረስ እንቅልፍ ባይናቸው ፍጹም ብቅ ያላለ ያልታየባቸው ድካም ያልታየባቸው የቅዱስ ያሬድ ልጆች የካቴድራላችን ሊቃውንት እልል ብላችሁ ስለነሱ እግዚአብሔርን አመስግኑ።
ታቦተ ሕጉን ትላንትና ተሸክመው አድርሰው ዛሬ ደግሞ ይዘው የተመለሱ በቅዳሴው በማይጠንቱ በልዩ ልዩ አገልግሎት ያገለገሉ የቤተ መቅደሱ የውስጥ አገልጋዮች ካህናት፣ ሊቃውንቱን፣ ዲያቆናቱን እልል ብላችሁ እግዚአብሔርን አመስግኑላችሁ። ደከመኝ ሰለቸኝ ያላሉትን የሰንበት ትምህርት ቤት ወጣቶች ወንድሞቻችንን እንደውም ሰዓት ለመጠበቅ እኛ ወደፊት ሂዱ ስንላቸው አልደከመንም እያሉ በልዩ ኃይል እንደ ንስር ክንፋቸው እየታደሰ ኃይላቸው እየጨመረ እዚህ የደረሱ የሰንበት ትምህርት ቤት የፈለገ ዮርዳኖስ ወንድሞቻችንን እልል ብላችሁ አመስግኑ። ከመኪና በፈጠነ በሚደንቅ ጉልበት ሳይሳሱ ለእግዚአብሔር ጀርባቸው እስኪጎብጥ ያለምንም ማቋረጥ ፍጹም በሆነ ታታሪነትና ኃይል ምንጣፉን ተሸክመው መንገዱን ጠርገው ከፊት እየቀደሙ ታቦታችን መሬት አይንካ ያሉ እዚህ ፊት ለፊት የምታዩቸው ወጣቶች ወንድሞቻችንን 24 ሰዓት አልፎናል ከወጣን። ትናንት 7 ሰዓት ወጥተን ይዋውን እየገባን ነው። በሁሉም ሰዓት ከታቦቱ ስር አልጠፉም። መድኃኔዓለም ከቤታቸው አይጥፋ። የካቴድራላችንን ወጣቶች ለምናቸው አመስግኑልን። የሰላም ሰራዊት ልብስ የለበሱ ወንድሞቻችን ከታቦቱ ግራና ቀኝ ከወጣቶቹ ጋር አብረው በመሆን ታቦታችንን ስላከበሩልን ያክብርልን። እልል ብላችሁ እግዚአብሔርን አመስግኑልን። የክፍለ ከተማችን የቦሌ አደይ አበባ የፖሊስ ሰራዊት አባላት ስራቸው እንኳ ቢሆን ከስራቸው በላይ ፍጹም በሆነ ደስታ ኦርቶዶክሳዊውን ምዕመን በሰላማዊ መንገድ በትህትና ስላስተናገዱልን የፖሊስ ሰራዊት አባላትን በሙሉ እልል ብላችሁ እግዚአብሔርን አመስግኑላቸው። ከዚህ ተነስተን ቦሌ ሆምስ ደርሰን እስከምንመጣ የፌዴራል ልብስ የለበሱ የፌዴራል ሰራዊት አባላት ወንድሞቻችን ናቸው። ከኛ ውስጥ የወጡ ናቸው። ደስ ብላችሁ እግዚአብሔርን አመስግኑላቸው። በመጨረሻ ለሁላችሁም ፍጹም በሆነ ኦርቶዶክሳዊ ጨዋነት ኮሽ ሳይል በመተባበር በደስታ ፊታችሁ ሳይጨፈግግ ሳይከፋችሁ ታቦቱን አድርሰን ተመልሰናል። ለራሳችሁ ያለ ማቋረጥ እልል ብላችሁ እግዚአብሔርን አመስግኑ። እንዳታቋርጡ ማንም ሰው እንዳያቋርጥ፣ ሁላችሁ እንዳታቋርጡ። ማን ይመስገን? ክብሩን ሁሉ ማን ይውሰድ? እግዚአብሔር ክብሩን ይውሰድልን። ልብላችሁ አመስግኑ እግዚአብሔር። አሁን ያለማቋረጥ ያገለገሉትን ወንድሞቻችንን እዚህ ፊት ለፊት የቆሙት በሙሉ ጎንበስ ብላችሁ ትሰግዳላችሁ። በታቦቱ ፊት አስወጥታችኋል። በክብር ሊገባ ነው። በጸሎተ ማርያም እናንተም ትባረካላችሁ። በዚህ ዙሪያ ያላችሁ የፖሊስ ሰራዊት አባላት ኦርቶዶክሳውያን የሆናችሁ በያላችሁበት አሁን ሰላም ነው። ጎንበስ በሉ ለመድኃኔዓለም። ኦርቶዶክሳውያን የሆናችሁ ባላችሁበት ጸሎቱ እናንተንም ይመለከታል። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያሰርይልን ዘንድ ለዘላለሙ አሜን። ብድግ በሉ፣ ትቆማላችሁ። እንዳሁኑ በጸጥታ እግዚአብሔር ድካማችሁን ይቀበልላችሁ። አሁን ለ5 ደቂቃ በክቡር አባታችን መልካም ፈቃድ የካቴድራላችን መምህር ርዕሰ ሊቃውንት መምህር ዶክተር ዘሪሁን ሙላቱ የ5 ደቂቃ አጭር መልእክት ያስተላልፉልናል። ከዚያ ወደ አባታችን ቃለ ምዕዳንና ቡራኬ እንሄዳለን። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ
እያረምም እሳት ይነድድ ቅድሜሁ። እግዚአብሔርማ በምሳሌ ሳይሆን በራእይ ሳይሆን በግልጽ ይመጣል፣ በሥጋ ይገለጣል። አምላካችን ዝም አይልም፣ እንደ ሰውም ይናገራል፣ ሰውም ይሆናል። ነቢየ እግዚአብሔር ቅዱስ ዳዊት የተናገረው መዝሙር 49 ከቁጥር 3 ላይ ክቡር አባታችን መልአከ ገነት ቆሞስ አባ ናትናኤል መላኩ የዚህ ታላቅ ካቴድራል ዋና አስተዳዳሪ እንዲሁም ክቡር መምህራችን መላከመዊ መምህር በቃሉ ያለው የካቴድራላችን ዋና ጸሐፊ፣ የዚህ ታላቅ ካቴድራል የስብከተ ወንጌል ክፍል ኃላፊ ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ፣ ሁላችንም የምንወደው የሚወደን የቤተ ክርስቲያናችን የአውደ ምሕረት ጌጥ መምህራችን መምህር ዘላለም ወንድሙ፣ በዚህ የቅድስና ስፍራ የተሰበሰባችሁ ኢየሱስ ክርስቶስ በደሙ ያነጻችሁ የቀደሳችሁ የሰራዊት ጌታ እግዚአብሔር አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬም ዘወትርም ከጽንፍ እስከ አጽናፍ በእውነት ያለ ሐሰት የተመሰገነ ይሁን። አሜን። የብርሃን ጮራ የፈነጠቀባት ኢየሱስ ክርስቶስ በሥጋ የተገለጠባት እማምላክ ወላዲት አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ አማላጅነቷ የተመሰገነች ትሁን። አሜን። ጻድቃን ሰማዕታት፣ ቅዱሳን መላእክትም ስለ ተራዳኢነታቸው፣ ስለ ጠባቂነታቸው የተመሰገኑ ይሁኑ። አሜን። እንኳን ለብርሃነ ጥምቀቱ አደረሳችሁ። አሜን። እግዚአብሔር ይመጽእ ገሃደ፣ እግዚአብሔር በግልጥ ይመጣል፣ በግልጥ መጥቷል። ዛሬ የምናከብረው በዓል በተለምዶ ጥምቀት እንበለው የኢየሱስ ክርስቶስን መጠመቅ እናስብበት እንጂ ዋና መጠሪያው መገለጥ ነው። አምላክ የተገለጠበት ዕለት ነው። ዕለቱ አምላካችን ኢየሱስ ክርስቶስ በሥጋ የተገለጠበት፣ በሥጋ መገለጥ ብቻ አይደለም፣ ሰማያዊ አባቱ ልጄ ነው ብሎ የመሰከረበት፣ ምድራዊው ሰባኪ ምድራዊው ካህን መጥምቀ መለኮት ዮሐንስ ከኔ በፊት ነበረ ብሎ ስለ ክርስቶስ ዘላለማዊነትና ሕልውናውን የገለጸበት ዕለት ነው። ስለዚህ እግዚአብሔርሰ ገሃደ ይመጽእ፣ ይህንን ጥቅስ ስጠቅስላችሁ ስለ ዳግም ምጽአቱ ልነግራችሁ አይደለም፣ ስለ ቀዳማዊ ምጽአቱ በሥጋ ከድንግል ማርያም ስለመገለጡ በባሕረ ዮርዳኖስ እኔንና እናንተን መስሎ በአጭር ቁመት በጠባብ ደረት ተወስኖ በባሕረ ዮርዳኖስ ስለመታየቱ ኃጢአቱን ሊያስተሰርይ ሳይሆን የኔንና የእናንተን ኃጢአት ሊያስተሰሪ ንጹሐ ባህሪ አምላክ መሆኑን ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን እርሱ መሆኑን ሊገልጽልን ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ልዩ መገለጥ ነው። ሰዎች ሁሉ ወደ ባሕረ ዮርዳኖስ ሲሄዱ፣ ወደ መጥምቀ መለኮት ቅዱስ ዮሐንስ ሲሄዱ ክርስቶስም ሄደ።
እኔና እናንተ ለመጠመቅ እኮ ቤተ መቅደስ ነው የምንመጣው። ክርስቶስ ለመጠመቅ ወደ ቤተ መቅደስ አልሄደም። ለምንድን ነው ያልሄደው? አጥማቂው ከቤተ መቅደስ ተሰዶ ነበር። አጥማቂው ቤተ መቅደስ አልነበረም። ቤተ መቅደስ ውስጥ የነበሩት የማይገባቸው ሌሎች ፈሪሳውያን ነበሩ። መጥምቀ መለኮት በረሃ ነበረ፣ ግን ካህን ነው። የመጥምቁ ክህነት በአሮንና በአብያ በዘካርያስ በኩል የመጣ በስጋ ልደት የተገኘ ነው። ወደዚህ ካህን ወደ ስጋ ልደት በስጋ ልደት ክህነቱን ወዳገኘው ወደ መጥምቀ መለኮት ወደ ዮሐንስ የኔና የናንተ አምላክ በሰማይ እናት የሌለችው በምድር አባት የሌለው በልዩ መገለጥ በስጋ መገለጥ እኔንና እናንተን ለማዳን ከድንግል የተወለደው እርሱ አዳኛችን፣ እርሱ ፈራጃችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሳይሆን ወደ በረሃው ወደ ዮርዳኖስ ሄደ። ካህኑን ፍለጋ፣ የተሰደደውን ካህን ፍለጋ፣ መጥምቀ መለኮቱን ፍለጋ፣ ትእዛዝ ለመፈጸም። እርሱ እኮ ክርስቶስ በካህኑ ሊጠመቅ በምድራዊው ካህን ሊጠመቅ ሄደ። ታዲያ እዛ የሄደው የእርሱ ክህነት እንደሚበልጥ ለማሳየት ነው። የእርሱ ክህነት ዘላለማዊ ነው። እንደውም የዮሐንስን ክህነት የዋጀው በዮሐንስ ላይ ተሾሞ ሊቀ ካህናት የተባለው ኢየሱስ ክርስቶስ ነው። ዛሬ ክርስቶስ በዮርዳኖስ ወንዝ ሲጠመቅ ስርዓቱ ልዩ ስለሆነ ሊቀ ካህንነቱ ተገለጸ። ክብር ምስጋና ለመድኃኔዓለም ይሁን። ሌሎች ሲጠመቁ የክርስትና ስም ይሰጣቸዋል። ሌሎች ሲጠመቁ የዘር ሐረጋቸው ይተነተናል። ክርስቶስ ሲጠመቅ ግን አንተ ካህኑ በከመ ሲመቱ ለመልከ ጼዴቅ የተጠመቀው እኛን ሊያድን ነው። መቼ ነው የተጠመቀው? በ30 ዓመቱ። ለምን በ30 ዓመቱ ተጠመቀ? ነቢያት፣ የብሉይ ኪዳን ነቢያት፣ ካህናት፣ የብሉይ ኪዳን ካህናት፣ ነገስታት፣ የብሉይ ኪዳን ነገስታት ኃያልነታቸውን የሚጀምሩት አገልግሎታቸውን የሚጀምሩት በ30 ዓመታቸው ስለሆነ ያንን ምሳሌ አድርጎ ክርስቶስ በ30 ዓመቱ ተጠመቀ። ክብር ምስጋና ለመድኃኔዓለም ይሁን። አሜን። ሲጠመቅ ልዩ መገለጡ ምንድን ነው? ሲጠመቅ ሰብአ ሰገልን እንደመራችው ኮከብ በሰማይ ኮከብ አልታየም። ወይንም ደግሞ ያልተማረውን እረግማለሁ ብሎ ሕዝበ እስራኤልን ሊረግም እንደሄደው በለዓም አህያ ተገልጦ አይደለም ምስክርነት የሰጠው ስለ ኢየሱስ ክርስቶስ አምላክነት። ምንም እንኳ በሥጋ ቢገለጥ የአብ የባሕሪ ልጅ መንፈስ ቅዱስ ሕይወት የሆነ ክርስቶስ መሆኑን የመሰከረ አባቱ ነው። ሰማይ ተከፈተ። ዝንቱ ውእቱ ወልድየ ወሎቱ ስምዖሙ ወሎቱ ሰመርኩ፣ የምወደው የማፈቅረው ልጄ እርሱ ነው። ክብር ምስጋና ለመድኃኔዓለም ነው። እርሱ አዳምም ልጅ ተብሏል፣ የጸጋ ልጅነት ነው። መላእክትም ልጆች ተብለዋል፣ የጸጋ ልጅነት ነው። የክርስቶስ ልጅነት ግን እግዚአብሔርነት ነው። ከእግዚአብሔርነት አለመጉደል ነው። ምንም እንኳን በሥጋ ቢገለጥም እግዚአብሔርነቱ አለ። ለዚህ ነው የመገለጥ በዓል አስተርእዮ ገሃደ የምንለው። እኔና እናንተ ስለ መብላት ስላለመብላት ስለ ጾመ ገሃድ ስንከራከር ነበር ሰሞኑን። ከፊሎቻችን ስርዓቱን ወግነን፣ ከፊሎቻችን ጾሙን ወግነን፣ ሁላችንም ትክክል ነን። እርሱ ግን የሚያደርሰን ወደ ገሃዱ ወደ ተገለጠው ወደ ኢየሱስ ክርስቶስ ነው። ማንን ነው የገሃድ ጾም የሚያስተዋውቀን? ኢየሱስ ክርስቶስን። ማንን ነው የገሃድ ስርዓት የሚያስተዋውቀን? ኢየሱስ ክርስቶስን። ክርስቶስ በገሃድ ተገልጿልና፣ በግልጽ ተገልጧል። በራእይ አይደለም፣ በህልም አይደለም፣ በትንቢት አይደለም። እርሱ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ እንደኔና እንደናንተ አየነው፣ ዳሰስነው፣ ከእርሱ ጋር በላን፣ ከእርሱ ጋር ጠጣን። ደስ የሚለው እኮ አምላካችን ብቻ አይደለም የሆነው፣ ዘመዳችንም ነው የሆነው።
ክብር ምስጋና ለመድኃኔዓለም ይሁን። ምናችን ነው ዘመዳችን። እንደዚህ አይነት ዘመድ ያለው ማን አለ? እናንተ ዘመድ ይኖራችኋል፣ አውሮፓ ዘመድ ይኖራችኋል፣ አሜሪካ ዘመድ ይኖራችኋል፣ ካናዳ ዘመድ ይኖራችኋል፣ ሰማይ ቤት ዘመድ አላችሁ። ዘመዳችን ማን ነው? ኢየሱስ ክርስቶስ። የኔንና የናንተ ሥጋ የለበሰ ስለኔና ስለናንተ የተሰዋ ወነበረ በየማነ አቡሁ በአባቱ ቀኝ ለፍርድ የተቀመጠ ዘመዳችን ተዝምደ ሰብ የተባለው እርሱ ክርስቶስ ነው። ይሄ ነው መገለጥ። ይሄንን መገለጥ ነው ቤተክርስቲያን የምታስተምረው። ወደ ዝምድናው መለሰን። አዳምን ባሪያውና በአምሳሉ ፈጠረው፣ ልጅ አደረገው። አዳም ሳተ። ገነት የተቀመጠው ዘመዳችን ሳተ። አሁን ያለው ዘመዳችን አምላክ ነው፣ አይሰጥም። ነቢያትን የሚያናግር አምላክ ነው፣ ነቢይ አይደለም። ነቢይ ቢሆን ይስታል፣ ነቢይ ቢሆን ሞቶ ይቀራል። ምድራዊ ካህን አይደለም፣ ሰማያዊ ካህን ነው። መስዋዕት በግ፣ ፍየል፣ በሬ፣ ላም አያስፈልገውም። እርሱ ራሱ የኔና የናንተ መስዋዕት ነው። በመስቀል ላይ ተሰቅሎ የኔንና የናንተን ኃጢአት ያስወገደ ነው። በዮርዳኖስ ተጠምቆ የአዳምን የዕዳ ደብዳቤ የፋቀ የቀደደ ነው። የሁላችንንም የዕዳ ደብዳቤ አሁንም ይፋቅልን፣ ይፋቅልን። አሜን በሉ እንጂ። የሚገርመው ነገር ቶሎ ቶሎ የምናገረው ቶሎ ቶሎ አስተምሬ ለመጨረስ ሰዓት ለመሻማት ነው። መገለጥ እስኪ ከናንተ ውስጥ አንድም ሶስትም ይሆናል የለም። ክርስቶስ ግን ሊቀ ካህን ነው፣ አንድ ንጉሥ ነው፣ ሁለት ዘበነቢያት ነቢይ ነው፣ መምህር ነው፣ ሶስት አምላክ ነው። ክርስቶስ በአምላክነቱ ይሄንን ሶስትነት የአገልግሎት ዘርፍ ያስተባበረ። የብሉይ ኪዳን ነቢያት እኮ ያላዳኑን ያልተሰቀሉልን አምላክነት ይጎላቸዋል። ነቢይነት ቢኖራቸው ካህንነት ይጎላቸዋል። የቱንም አስተባብረው የተገኙ ነቢያት አልነበሩም። የቱንም አስተባብረው የተገኙ ካህናት አልነበሩም። ሁሉን ያስተባበረ፣ ነቢይነትን ያስተባበረ፣ ክህነትን ያስተባበረ፣ ንግስናን ያስተባበረ አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። እርሱ ነው አዳኛችን። ዛሬ የተገለጠው እርሱ ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ነው መገለጥ። ይሄ ነው እውነተኛ መገለጥ። መገለጥ ማለት በብሉይ ኪዳን እግዚአብሔር ለነቢያት በእሳት ተገልጧል። እግዚአብሔር ለነቢያት በሰው ተገልጿል። ለአብርሃም በሰው ተገልጿል። በሶስት ሰዎች ተገልጿል። በአንድ ሰው ተገልጿል። በሞሪያም ተራራ በግ ተገልጿል። አሁን ግን የብሉይ ኪዳን ሰዎች ለመገለጥ አላስፈለጉም። ያስፈለገው የእግዚአብሔር አንድያ ልጅ ወደ ምድር መምጣት፣ ከዛስ ንጽሕት ከሆነች እኛን ከወከለች ቅድስት ከሆነች ድንግል ከሆነች ከመቤታችን ሥጋን መውሰድ መንሳት መዋሃድ። ለምን? ለእኔና ለእናንተ ኃጢአት መስዋዕት ሊያደርገው። ይሄ ታይቶት እኮ ነው ነቢዩ ሐዋርያው መጥምቀ መለኮት ቅዱስ ዮሐንስ ነዋ በግዑ ለእግዚአብሔር ዘይሃትት ወይንም ዘይአትት ወያሴስል ኃጢአተ ዓለም ያለው የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። ወገኖቼ የዓለምን ኃጢአት ይህንን ማስወገድ የሚችል ማንም የለም። የዓለምን ኃጢአት መሰረዝ የሚችል ማንም የለም። የዓለምን ኃጢአት ማስተስረይ የሚችል ማንም የለም። አንድ ብቸኛ የዓለምን ኃጢአት ማስተስረይ የሚችል ማን ነው? እርሱ ኢየሱስ ክርስቶስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ግሩም ትምህርት ነው። ባይደክማችሁ ኖሮ ስለነበረን ጊዜ አምላካችን የተመሰገነ ይሁን። በቀጥታ ወደ ካቴድራላችን አስተዳዳሪ ነው የምወስዳችሁ፣ ወደ ክቡር አባታችን መልአከ ገነት ቆሞስ አባ ናትናኤል። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን።
በቃሉ መክረውናል፣ አስተምረውናል። የሚያስተምር የሚመክር ደግሞ ለምድራችን፣ ለበዓላችን፣ ለሕይወታችን፣ ለክርስትና ማንነታችን ሁሉ በጣም ያስፈልገን ነበርና ስለሚያስፈልገን በእግዚአብሔር ቃል መከሩን፣ የእግዚአብሔርን ቃል አስረዱን፣ የእግዚአብሔርን ቃል አስተማሩን። እግዚአብሔርን አመስግኑላቸው እስኪ። በዚህ ቦታ ታላላቅ መምህራን አሉ። ካቴድራሉ በጣም ታላቅ ካቴድራል ነው። እንደመሆኑ መጠን በጣም ከልሳነ ክርስቶስ ጳውሎስ መልክዓ ሥላሴ ጀምሮ አሁን ያስተማሩን ዶክተር ዘሪሁን፣ ሌሎችም በጣም ስማቸውን ጠርቼ አሁን የማልዘልቀው ብዙ መምህራን አሉ በዚህ ቦታ። ብዙ መምህራን ይኖሩ ዘንድ ደግሞ የቦታው ታላቅነት ያስፈልገዋልና ለዚህ ነው ጥሩ የሆነ ትምህርት እንድንማር የተደረገው። ካቴድራሉን የሚመጥኑ መምህራን ስላሉ ነው። ከምንም በላይ ለልማቱም ለአገልግሎቱም ለሁሉም ነገር ደግሞ ወንጌል እንዲህ በስፋት እንዲነገር የሚያደርጉ ጽሕፈት ቤቱን ጸጥ ረጭ አድርገው የያዙ በስርዓቱና በአግባቡ የሚመሩ የጽሕፈት ቤት ኃላፊያችን መላከ መዊ በቃሉ ያለው እዚህ በመሆናቸው አሁን ወደ ልማት እየተሰማራን ነው። በቅርቡ የልማት ኮሚቴም በደንብ በሚገባ ሁኔታ ስለተቋቋመና ወደ ልማት ሊገባ እየተንደረደረ ስለሆነ ይህንን ቆርቆሮ ሁሉ በዚህ እስከዚህ ቀን ድረስ አልላችሁም፣ ግን በቅርብ ጊዜ ተወግዶ ቦሌነቱን በሚመጥን ሁኔታ ለምቶ ምስኪኑ መድኃኔዓለም ካቴድራሉ ላይ ብቻ አሸብርቆ ቁጭ ያለው በልማትም ሁሉ እንደሚያሸበርቅ በቤተ ክርስቲያን ስም ቃል እንገባላችኋለን። ከልማቱ ጎን ሁኑ። ከልማቱ ጎን እንድትሆኑ በቤተ ክርስቲያን ስም ጥሪያችን እናስተላልፋለን። ትሆናላችሁ? ከልማቱ ጎን ትሆናላችሁ? አካውንት ተነግሯችኋል። ጥላ ዘቅዝቆ እዚህ ቦታ ላይ መለመን ስለማይቻል ማለት ነው። ክርስቲያኖች እናንተ ብልሆች ስለሆናችሁ ሳትጠየቁ አስራት በኩራታችሁንም የምትሰጡ ስለሆነ ስጡ፣ ጣሉ፣ ጥላ ዙሩ እያልን ጊዜያችን አናባክንም፣ የተማራችሁ ስለሆነ ማለት ነው። ስለዚህ እናንተን ልንሰራ መሆኑን ብቻ ማሳወቅ ማወጅ ብቻ ነው የሚጠበቅብን። ስለዚህ አምላካችን እግዚአብሔር በዓሉንም ስለባረከልን በሚገባ ስላከበረን በበዓሉ ጥልቅና ምጡቅ የሆነ ትምህርት ስለተማረን በበዓሉ ስላመሰገንን በበዓሉ በአጠቃላይ እግዚአብሔር ስለባረከን የመጨረሻውን እልልታና ጭብጨባ ለአምላካችን ለእግዚአብሔር አቅርቡና እግዚአብሔር የተመሰገነ ይሁን። የፖሊስ አባላት፣ የጸጥታ አባላት እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ወጣቶች ዘመናቸውን እግዚአብሔር ይባርክ። አዛውንቱ እግዚአብሔር ከዚህ በላይ ዕድሜውን ጤናውን ሰጥቶ አበርትቶ ያቆያችሁ፣ ሰፊ ዘመን ያድላችሁ። ጎልማሶች፣ እናቶች፣ እህቶች፣ በአጠቃላይ ሕፃናት ክፉ አይንካችሁ። እግዚአብሔር ይባርካችሁ። ያው በተሰቀለበት መስቀል እየባረካችሁ ነው እግዚአብሔር። ሁላችሁን እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ምሽታችሁ ይባረክ። ወላዲተ አምላክ ቅድስት ድንግል ማርያም በአማላጅነቷ አትለየን። አባታችን ሆይ እያልን እንጸልይ። አባታችን ሆይ ስምህ ይቀደስ፣ መንግሥት በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም
በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ይሁን እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሁሉ ፍቱሐነ ወንጹሐነ እምኃጢአት ይረሴኒ ወይረሲክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ። በእውቀት ያለ እውቀት በስህተት በድፍረት የሠራነውን ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ። You